ለውጥ ተስፋ ያስቆርጣል። ምክንያቱም አላደርግም ያልሽውን ነገር ወዲያውኑ ልታረጊው ትችላለሽ። ሙሴ የጽላቶቹን ተቀብሎ ቃል የተጻፈበትን ማንም ሰው እንዳይሰብራቸው ነው የተሰጠው። ሲወርድ ግን እርሱ ነው የመጀመሪያ የሰበራቸው፣ ጥሎ የሰበራቸው። ስለዚህ አላረግም ያልሽውን ነገር ነገ አይደለም ልክ ከዚህ ስንወጣ ልታረጊው ትችላለሽ እና ተስፋ ያስቆርጣል። ስለዚህ አሁን የሰው ማንነት ስንል የማንለውጣቸው ነገሮች አሉ። ቁመቴን መቀየር አልችልም፣ የቆዳዬን ቀለም መቀየር አልችልም፣ በጄኔቲክ ሜካፕ ያገኘሁት ነገር አለ። ፐርሰናሊቲን ግን መለወጥ ይችላል። አሁን እንግዲህ ሲገነባ ከሁለት ነገር ነው የሚመጣው። አንዱ ከጄኔቲክ ሜካፓችን ነው ከወላጆቻችን፣ ሌላው ደግሞ ከኢንቫይሮንመንት ነው። ያደግነው ትምህርት ቤት፣ የተማርንበት ትምህርት ቤት፣ ወላጆቻችን ያሳደጉን የነበሩን ጓደኞች፣ እነዚህ ሁሉ ለማንነታችን ኮንትሪቢዩት አድርገዋል። መለወጥ በምንፈልግበት ጊዜ ግን በመጀመሪያ ሰልፍ ኤግዛሚኔሽን ይባላል። ራሳችንን እናያለን። ከኔ ህይወት መቀየር ያለበት ምንድነው ብዬ ጠይቃለሁ። ለምሳሌ ስሜቶቼ ነው ያለው። ስናደድ ምንድነው ማረገው? ቶሎ እናደዳለሁ? ስናደድ ሰዎች እናገራለሁ? ስደሰትስ እንዴት ነው ሪአክት ማረገው? ብዙ ጊዜ ሀዘንተኛ ነኝ፣ ማዝናለሁ፣ ብዙ ጊዜ ዲፕሬስድ ሆናለሁ ብዬ ራሴን እጠይቃለሁ። ከዛ እነሱን እጽፋለሁ። ወደ አስተሳሰብ ይሄድና ሳስብ ብዙ ጊዜ ኔጌቲቭ ነገሮች ነው የማስበው። ጠማማ ሐሳብ ይመጣብኛል ወይስ ብዙ ጊዜ ፖዚቲቭ ናቸው የማስባቸው ነገሮች ብዬ እላለሁ። ዕውቀቴ ምን ያህል ነው? ለማደግ ፈቃደኛ ነኝ ወይ? ማሻሻል እችላለሁ ዕውቀቴን ብዬ እላለሁ። ከዛ ቢሄቪየር ገመጣና በአኗኗሬ ምን ላስተካክል፣ አመጋገቤን ላስተካክል፣ አለባበሴን ላስተካክል ብዬ ራሴን አይቼ እነዚህ ቢስተካከሉ ብዬ አወጣለሁ። ጥሩ ጓደኛ ካለኝ ደግሞ ጓደኞቼን እጠይቃለሁ። እንደው ከኔ እንዲቀየር የምትፈልጓቸው ነገሮች ምንድናቸው ብለሽ ጠይቂያቸዋለሽ። ምክንያቱም ጓደኛ መስተዋት ነው። ስለዚህ ጓደኞችን ተጠይቂና ይሄ ካንቺ ህይወት ይሄ ጥሩ ነው እዚህ ጋር ግን ብታስተካኪ ብለው ይሰጡሻል። እነሱን ትይዣለሽ። ፐርሰናሊቲን ስናይ ለምሳሌ የኔን ፐርሰናሊቲ ማየት ከፈለኩኝ የማያቸው ነገሮች አሉ በስነ ልቦና። አንደኛው ለአዲስ ነገሮች ክፍት መሆን፣ ኦፕንነስ ቱ ኤክስፒሪየንስ ይባላል። አዲስ ነገር ለመማር ፈቃደኛ ነኝ ወይ? አዳዲስ ሰዎችን ለማግኘት ፈቃደኛ ነኝ ወይ? በአዲስ መንገድ ለማሰብ ኢማጂኔቲቭ ለመሆን ፈቃደኛ ነኝ ወይ? ይሄ አለኝ ወይ ተብሎ ይጠይቃል። አንዱ ይሄ ነው። ሁለተኛ ኤክስትሮቨርዥን ይባላል። ኤክስትሮቨርዥን ራሴ መግለጥ እችላለሁ ወይ? ሶሻብል ነኝ፣ ከሰዎች ጋር እግባባለሁ፣ እወጣለሁ፣ ኖ ማለት ያለብኝ ቦታ ላይ ኖ እላለሁ። አሰርቲቭነስ ይባላል። ሶስተኛ ኢሞሽናል ስታቢሊቲ የሚባል ነው። መረጋጋት፣ የተረጋጋ ሰው፣ ካልም መሆን፣ ስቴብል መሆን። ስለዚህ ኢሞሽናል ስታቢሊቲ የሚባለው ስሜታችን የተረጋጋ ነው ወይ ወይስ ሞዲ ነን ይለዋወጣሉ የሚለውን ደግሞ በሱ እናያለን። አራተኛው አግሪኤብልነስ ይባላል። ለምሳሌ እዚህ እናንተ ስታፍ አሉ፣ ከማጋ ተስማምቶ መስራት ይችላል። አምስቱ ዋናዎቹ የሚባሉት ናቸው እነዚህ ስነ ልቦና ላይ ፐርሰናሊቲ የሚታይባቸው። አምስተኛ ኮንሸንሽየስነስ ይባላል። ኮንሽየስነስ ሳይሆን ኮንሸንሽየስነስ። ኮንሸንሽየስነስ ማለት ዲሲፕሊን ነው። አንደኛ የጀመረውን ስራ ይጨርሳል ወይ? ስራውን ይጨርሳል። ጠንካራ ሰራተኛ ነው። ዲሲፕሊንድ ነው። ትላልቅ ሰዎች በሙሉ በምድር ላይ በታሪክ የኖሩት ከፍተኛ ዲሲፕሊን ያላቸው ሰዎች ናቸው። አሁን ቤንጃሚን ፍራንክሊን የሚባል የ20ኛው ክፍለ ዘመን ታላቅ ሰው ይባላል እና የሱን ህይወት ስታይ በጣም ሃይሊ ዲሲፕሊንድ ነበርና ብዙ ፕሮፌሽኖችን ይዞ ከፍተኛ ስራ የሰራ ሰው ነው። ስለዚህ አምስቱ እነዚህን እናያለን ማለት ነው። እንግዲህ አሁን መጀመሪያ አዌርነሱ ነው። እውቀቱ ያስፈልጋል። ለካ መለወጥ ይቻላል፣ ፐርሰናሊቲ መለወጥ ይቻላል የሚለው ልለወጥ ይችላል ብለን እናስባለን። እና አብረንም ስንኖር ሰዎች የማይደሰቱባቸው ባህሪዎች ይኖሩናል። ማለት በእኛ አይደሰቱም፣ በምናደርገው ነገር ላይደሰቱ ይችላሉ ቤተሰቦቻችን። ለምሳሌ ቤት ውስጥ አባት ወይም ባል የሚያደርጋቸው ነገሮች ለልጆችም ለሚስቱም የማያስደስቱ ነገሮች ይኖራሉ። ግን መለወጥ ይችላል ብሎ ካመነ፣ ፐርሰናሊቲ መለወጥ ይችላል ብሎ ካመነ፣ ቅድም እንዳልነው ራሱን አይቶ ይሄን ማስተካከል እፈልጋለሁ፣ እናንተስ ምን እንዳስተካከል ትፈልጋላችሁ? እኔ ልጆቼን ጠይቄያቸው አውቃለሁ። እኔን ስታዩኝ ደስ የማይላችሁ ነገር ምንድነው? ምን ላስተካከል ብዬ ጠይቄያቸው ነግረውኝ ያውቃሉ። ከዛ እነሱን ትይዥና ለመለወጥ አንቺ ፈቃደኛ ከሆንሽ ቶሎ አይሳካም። ተስፋ አለመቁረጥ ነው ያ ልንለውጠው። ለምሳሌ ከቢሄቪየር ሱስ ሊሆን ይችላል፣ ከቢሄቪየር ጓደኛ ማብዛት ሊሆን ይችላል፣
እነሱን ነገሮች ለመለወጥ እንሞክራለን። ሲያቀተን እንደገና ስንወድቅ እንደገና እንቀጥላለን። ትዕግስት ይጠይቃል። ግን እንደሚለወጥ አምኖ ከባህሪያችን ውስጥ መጣል ያለብን ነገሮች አውጥተን መጣል። ለምሳሌ ሲናደድ ቃላት የሚያወጣ ከሆነ ሲናደድ ወደ ጠብ የሚገፋው ከሆነ ምን ያደርጋል? በሌላ ነገር ይለውጠዋል። በሌላ አክሽን ንዴቱ ላይቀር ይችላል። ግን ንዴቱ እንዴት ነው የሚያስተናግደው ነው። ስለዚህ ሲናደድ ከሰውየው ጋር ከመጣላት ፈንታ ዞር ብሎ ወክ ማድረግ ወይም ሌላ ነገር ማድረግ፣ ሌላ ክፍል መሄድ፣ እንዲህ አይነት ለውጦችን በስሜቶቹ ላይ ማምጣት ይችላል። ዕውቀት ላይ ደግሞ የጎደለኝ የቱ ጋር ነው? እኔ ብዙ ዕውቀት የሌለኝ ለምሳሌ ታሪክ አካባቢ ከሆነ ዕውቀት የሚያንሰኝ ለምን አላነብም ብዬ እነሳለሁ። ትምህርት ዕድሜ ላይም ደግሞ ከሆንኩ በየትኛውም ዕድሜ መማር ይቻላል። ለምንድን ነው የማልማረው ይሄን ነገር ለምን ገብቼ አልማርም ብሎ ይወስንና ራሱን በዕውቀት ለማሳደግ ደግሞ ይሄዳል። ስለዚህ ከእያንዳንዱ ከሶስቱም ላይ ከዋና የፐርሰናሊቲ ኮምፖነንት ላይ ያገኘናቸውን አውጥተን መጣል ያለብንን ነገሮች አውጥተን መጣል። የማይጠቅሙ ሰው የማይወዳቸው እኛንም የሚጎዱ ነገሮች ይሆናሉ፣ አውጥተን እንጥላቸዋለን። መጨመር ያለብን ነገሮች ደግሞ ሲኖሩ እንጨምራለን። ለምሳሌ ከአሁን በኋላ ትዕግስተኛ ሆናለሁ ብዬ አስባለሁ። ለምሳሌ አሁን አንገር አለ፣ ከዛ ዴንጀር አለ። አንገር እና ዴንጀር የሚለያዩት በአንድ ፊደል ነው። አንገር ላይ ንዴት ላይ ከፊቱ አንድ ዲ ስጨምሪበት ዴንጀር ይሆናል፣ አደጋ ይሆናል። ከተናደድኩኝና በንዴቴ መሄድ ከሆነ አደጋ ውስጥ ልገባ ነው ማለት ነው። ሁሌ አሁን ይችን አስታውሳታለሁ። አንገር ኔጋ ሲመጣ ንዴት ሲመጣ ዴንጀር መጣላለሁ። ስለዚህ አልጣላም፣ በሰላም አልፋለሁ ማለት ነው። እንዲህ አይነት ለውጦችን እናያለን። ለምሳሌ አዳዲስ ነገሮችን ለምን ከፍታ አልሆነም? ለምን አልግባባም ከሰዎች ጋር? እነሱ እኔ ቀድሜ ለምን ሰላም አልልም? እነሱ ሰላም እስኪሉ ለምን እጠብቃለሁ እላለሁ። ይሄ ኮንሸንሽስነስ ያልኩሽ ጋር ለምን ዲሲፕሊን አልሆንም? በየቀኑ እስከ 7 ሰዓት 8 ሰዓት ድረስ ፊልም እያየሁ እያመሸሁ ለምን የምተኛበትን ሰዓት አልወስንም? ጠዋትስ ተኝቼ ከማረፈድ በዚህ ሰዓት መነሳት አለብኝ፣ ራሴን ዲሲፕሊን ላድርግ፣ ጊዜን በትክክል ልጠቀምበት እያልን እነዛን ነጥቦች እያየን ራሳችንን ሙሉ በሙሉ መለወጥ እንችላለን። እና ውብ የሆነ ስብዕና በጣም የተዋበ ፊዚካሉ ብቻ ሳይሆን የተዋበ ስብዕና ይኖረናል። ሰዎች የሚያከብሩት፣ ሰዎች የሚወዱት ይሆናል። እንዲህ ስብዕናችንን አስበንበት ስንለውጥ እና ስናሳምረው ራሳችን ስናስጌጠው ደስ ነው የሚላቸው። በለውጣችን በጣም ነው የሚደሰቱት። እንግዲህ በአመታት ሲጨምሩ እድሜ ሲጨምር እውነት ነው ያ ፐርሰናሊቲያችን እየተሰራ ይሄድና በጣም እንለምደዋለን። ግን በየትኛውም እድሜ መለወጥ ይቻላል። ችግር የሚመጣው እኛ ራሳችን ያንን ትክክል ያልሆነውን ነገር ከተቀበልነው ነው። ለምሳሌ አሁን ቅድም ባነሳ ነው ምሳሌ እኔ እኮ ስናደድ አያድርስብሽ የብዬ ራሴ የማደንቀው ከሆነ ያንን ሐሳብ አለውጠው እኔ እኮ እንደዚህ ነኝ ብለን ራሳችን አክሴፕት አድርገነው ከወደድነው ልንለውጠው ፈቃደኞች ካልሆን አንለውጠው። ግን አይተነው ለኔም ጥሩ አይደለም፣ ለቤተሰቤም፣ ለጓደኞቼም፣ ለስራ ባልደረቦቼም ጥሩ አይደለም ካልን በየትኛውም እድሜ ላይ መለወጥ ይቻላል። ይህን ፕሮግራም ሲመለከቱ ምን ይላሉ? ስብዕናዬን መቀየር እችላለሁ፣ ለካ ለውጥ ማምጣት እችላለሁ ብለው የመጀመሪያው ከእውቀት ነው የሚጀምረው፣ ከአዌርነስ ነው የሚጀምረው። ለውጥ ማምጣት እችላለሁ በህይወቴ በዚህ እድሜ መለወጥ እችላለሁ ብለው ያስባሉ። ከሰዎች ጋር የሚያጋጫቸውን ነገር አሁን ለምሳሌ ተመልካቾቻችን ያስቡትና የራሳቸውን ባህሪ የራሳቸውን ስብዕና ማስጌጥ እንደሚቻል ማስዋብ እንደሚቻል ሲያስቡ ያንቺ ፕሮግራም ዕውቀት ይሰጣል። ከዛ ዕውቀቱን ያገኛሉ። ዕውቀቱን ካገኙ በኋላ ግን የመጀመሪያው ስራ የሚጠበቀው ከራሳቸው እርዳታ የሚፈልጉ ከሆነ ካውንስለርስም ጋር መሄድ ይችላሉ። ቅድም እንዳልነው ጓደኞቻቸውን መጠየቅ ይችላሉ። ቤተሰብ ያግዛቸዋል። መለወጥ ፈልጌያለሁ ግን አግዘኝ ማለት ይችላሉ። ለምሳሌ ስለ ሰው የሚያወሩ ከሆነ እኔና አንቺ ጓደኛ ከሆነን እና ብዙ ጊዜ ስለ ሰው ማውራት የሚያስቸግረን ከሆነ ራኬብ እርጂኝ፣ ተሳስቼ ስለ ሰው ማውራት ከጀመርኩኝ አስቆሚኝ ይልሻል። ከዛ አንቺ ደግሞ ተሳስተሽ ስለ ሰው ማውራት ከጀመርሽ እኔ አስቆምሻለሁ እላለሁ። ከዛ አብረን እያወራን እንቆይና ይገርምሃል እኮ ሰለሞን እኮ ብለሽ ስትጀምሪ ራኬብ ጌታ ያቆምልሻል፣ እኔ ምስል ታስቆሚኛለሽ። ስለዚህ ጓደኛ፣ ቤተሰብ ለምናመጣው የፐርሰናሊቲ ለውጥ ተመልካች የማያምርብንን ነገር ያውቀዋል። የሚመለከተን ጓደኛዬ እኔ የሚያምርብኝን ነገር እኔ ያምርብኛል ብዬ ያልኩትን ነገር እንደማያምርብኝ ሊያስብ ይችላል። እሱና ሊነግረኝ ይችላል።
ከዛ እርዳኝ አሁን ለውጥ ማምጣት ፈልጋለሁና አግዘኝ ስታይ ጠቁመኝ ልክ እዛች ነገር ውስጥ ልገባ ስል አስቆመኝ ብዬ እርዳታ ማግኘት ይችላል። ከዛ ፕሮፌሽናል ሄልፕም ማግኘት ይችላል። እሱም መታገስ እሱም ዕውቀት ያስፈልገዋል። እንዲህ አይነት ለውጦች ትዕግስት ይጠይቃሉ። ላጠፋ እችላለሁ። የወሰንኩት ውሳኔ ላይሳካ ይችላል። አልጠጣም ብዬ ልጠጣ እችላለሁ። ሰው አልናገርም ብዬ ልናገር እችላለሁ። በጊዜ በሰዓት ተኛለሁ ብዬ በጣም ሌት ልተኛ እችላለሁ። እና ያ በሚሆንበት ጊዜ ይሄ ያለ እንደሆነ በሁሉም ሰዎች ይህን ውሳኔ በሚወስኑ ሰዎች ዘንድ ያለ እንደሆነ በመረዳት ተስፋ ለመቁረጥ ራስን ማበረታታት ያስፈልጋል። ሌላው የሚጨመረው ነገር ከዚህ ከስብዕና ጋር ተያይዞ እንግዲህ እነዚህ ስብዕና አለን ሁላችንም ባለሙያ እርዳታ የሚያስፈልጋቸው የስብዕና ቀውሶች አሉ። እነሱን ደግሞ መርሳት የለብንም። ለምሳሌ አንቲሶሻል ወይም ሳይኮፓቲክ ፐርሶናሊቲ ዲስኦርደር አለ። ማጥፋት ደስ የሚላቸው ብዙ ጊዜ እስር ቤት የሚገቡ ቃውጥተው የሚሸጡ መደባደብ፣ መስበር፣ ስፖኪዮሽን ስብር አድርገው የሚሄዱ ይሄውን ፐርሶናሊቲ ዲስኦርደር ነው እና እርዳታ የሚያስፈልገው ነው። ሂስትሪዮቲክ ፐርሶናሊቲ ዲስኦርደር የሚባል አለ። ሁልጊዜ እነሱ ማውራት አለባቸው። ሴንተር ኦፍ አቴንሽን መሆን አለባቸው። ሁሉ ሰው እነሱን ማየት አለበት። ሁሉ ሰው እነሱን መስማት አለበት። ሲቀመጡ የሚታዩበት ቦታ ላይ ነው የሚቀመጡት። አቴንሽን ይፈልጋሉ። ያንን አቴንሽን ካላገኙ በጣም ቅር ይላቸዋል እና ይሄም አንድ ፐርሶናሊቲ ዲስኦርደር ነው። ዲፔንደንት ፐርሶናሊቲ ዲስኦርደር የሚባል አለ። ብቻቸውን አይወስኑም። አንዳንዷን ነገር ለማድረግ ሰዎችን ካላማከሩ አይችሉም። አማክረው ነው። ኦብሰሲቭ ኮምፐልሲቭ ዲስኦርደር የሚባል አለ። ኦብሰሲቭ ኮምፐልሲቭ ዲስኦርደር ማለት ለምሳሌ እጃቸውን በጣም ደጋግመው የሚታጠቡ ሰዎች ማለት ከመጠን በላይ ቡና ስትሰጫቸው ወይም ሆቴል ይገቡና ብርጭቆውን የታጠበ ብርጭቆ ያዩታል አንስተው እና ሄደው ሊያጥቡት ሁሉ ይችላሉ። ሐሳቡ ምንድነው? የቆሸሸ ነገር ሊኖረው ይችላል የሚል ነው። ስለዚህ በዚህ ደረጃ ከሆነ በቀውስ ደረጃ በዲስኦርደር ደረጃ ከሆነ ፐርሶናሊቲያቸው የካውንስለር ድጋፍ የሳይኮሎጂስት ድጋፍ ያስፈልጋቸዋል። ሌላውን ግን በራሳቸው ሊያመጡት ይችላል።